አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶቼ ማሮቼ፣ እንደዚሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ወጥቶ ተመቅረት አላህ ይጠብቀን። ብዙ ጊዜ እንግዲህ ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የምለውን ነገር በተለይ በመዳሞች ዙሪያ ላይ ብዙ ነገር እየሰራሁላችሁ ነው። እናንተም ደግሞ ለሌሎች ሼር እያደረጋችሁ ብዙዎች ጋር እንዲደርስልኝ ትብብራችሁን እሻለሁ። ላይክ አድርጉልኝ። ዛሬ ወላሂ በጣም አንገብጋቢ ነገር ነው ይዤላችሁ የመጣሁት። ከዛ በፊት ግን እህቶቼ እንዳትበሉ፣ በላተኛ እንዳያጠቃችሁ ታማኝ ሐዋላ ከፈለጋችሁ እንደዚሁም ደግሞ ሽፎን አልባሳቶች ማዘዝ ከፈለጋችሁ እኔ ያስተናግዳችኋለሁኝ። ይሄን ስላችሁ ግን እኔ ሐዋላ አልሰራም። እኔ በሐዋላ ዙሪያ ላይ አልሰራም። ነገር ግን በጣም የተባረከ ልጅ አለ፣ እሱን አገናኛችኋለሁኝ። 0025 19 88 24 88 90 ደውሉልኝ። ዋትሳፕ እና ኢሞ ላይ አስተናግዳችኋለሁ ማለት ነው እና ለብዙ እህቶች እየተባበረኝ ስለሆነ ነው። ብዙ እህቶች በፊት ተበላን እንደዚህ እኮ ምን እናድርግ ይሉኝ ነበር። አሁን ግን እፎይ ብለዋል ብዙ እህቶች አልሐምዱሊላህ። እና ዛሬ ይዤላችሁ የመጣሁት ደግሞ በጣም እጅግ ወሳኝ ነገር ነው። ዛሬ አንዲት እህቴ ጋር ያጋጠመኝን ነገር ልንገራችሁ። መዳሜ ለምኝልኝ እንደው ስለ እግዚአብሔር አለች። አናገርኳት መዳሜቷን። ወላሂ ልትሰማኝ እንኳን ልታዳምጠኝ እንኳን በቃ የለም እልል ነው የምትለው። እኔ ለመለመን ነው እሷን። ጭራሽ ስለ ልጅቷ እንዳለ እንዲናት ስራ አሰራም ብዙ ነገር ቀባጠረችልኝ። ከመጀመሪያው ጀምሬ ልንገራችሁ እንደመሰላችሁ። መዳሚቷ ጥንቅቅ አድርጋ የልጅቷን ደካማ ጎን አውቃለች። ስለዚህ ደካማ ጎኗን ስላወቀች በዛ ደካማ ጎኗ ልታሸማቀቅ ፈለገች። ልጅቷን በነገራችን ላይ ታያት፣ ተለምኛት። ተለመንሻት ጥሩ አይደለም። ምክንያቱም ስትለምኗቸው፣ በአንድ ነገር ስትለምኗቸው የልብ ልብ ነው የምትሰጧቸው። መዳሞቻችሁን ስትለምኑ የልብ ልብ ነው የምትሰጧቸው። አንደኛዋ እህቴ ደግሞ ልጆች እንደዚህ ሩዝ ይጥላሉ አይደለ? ሲበሉ እሱን ሩዝ መዳሚቷ ትንጥዬ ስህተት ካገኘች በቃ ታብዳለች። አሳፈርሻለሁ ትላለች ተመሬት ተነስታ። ከዛም በኋላ እግሯ ስር ወድቅ ያለች ይቅርበኝ መቤቴ ብዬ ለምናለሁ። ይሄንን አታድርጉ፣ በጣም ስህተት ነው። እና አሁን እሷን ወደ በኋላ ላይ ስለዚችኛው እህቴ ልንገራችሁ። ነገሩ የጀመረው ከረመዳን በፊት ነው። ጠይብ የምትሰራው ልጅቷ እናት ቤት ነው። እናት ቤት ደግሞ ምን ያክል ስራ እንደሚበዛ ታውቃላችሁ። ከዛም በኋላ እናት ቤት ነው የምትሰራው። ልጆቿ ቤት ታሰራታለች። በእያንዳንዱ ልጆቿ ቤት እንድትሰራ ታደርጋታለች። ካልሰራሽ አሳፍርሻለሁ ትላታለች። ይችሊ መሳፈር አልፈልግም፣ በቃ እኔ መሳፈር አልፈልግም መስራት አለብኝ ትላለች። እዛም እንደ ዕቃ እየተቀባበሉ ያሰሯታል። ከዛም በኋላ አንድ ቀን ይደክማትና ስራ ላይ ሆና አልሰራም ትላታለች። ልጇ ቤት እንደለመደችው ሂጂ ስሪ ስትላት አልሰራም ትላታለች። ነው እንዴ እስከ ዛሬ ቢሮ እንወስድሻለን እናሳፍርሻለን እያሉ ያስፈራሯታል አይደለ? በቃ ተነሽ ካልሰራሽ ቢሮ እንወስድሻለን እናሳፍርሻለን ይሏታል። ግን ውሰታቸውን ነው። ገባቸው አይደለ? አንደኛ እናንተን ሲያሳፍሩ እነሱ ናቸው ኪሳራ ውስጥ የሚገቡት። እነሱ ራሳቸው ናቸው ኪሳራ ውስጥ የሚገቡት። እናንተ አሳፍሩ ስትሉ ነው እናንተ ኪሳራ ውስጥ የምትገቡት እንጂ እነሱ እናንተን እናሳፍራችሁ ሲሉ ኪሳራው የሚገቡት እነሱ ናቸው። አንደኛ አልፈልግም ብላ ነው እናንተን አሳፍራለሁ ያለችው። የትኬታችሁን ኮንትራታችሁን ብትጨርሱ ባትጨርሱ የትኬታችሁን ሙሉ ትኬታችሁን የምትችለው እራሷ ናት። እያንዳንዱ ወጪ ያለው እራሷ ላይ ነው። ስለዚህ ሴትዮዋ ልጅቷ መሳፈር እንደማትፈልግ ጠንቅቃ ታውቃለች። ምን አደረገቻት? ልጇ ቤት ይዛከደች። በቃ ተነሽ ተዘጋጅ አሳፍርሻለሁ አለቻት። ልታሳፍራት እኮ አይደለም፣ ልጆቿ ጋር ሄደች። ከልጆቿ ጋር ተመካከረች። ከዛም በኋላ ቢሮ ሄደች። ልጅቷ በቃ ወይፋይ ያጠፉባት። ከዛ ካርድ ላኩላትና ሞላች፣ ዳታ ሞላች። ከዛ
እንደው ስለ እግዚአብሔር ለምኝልኝ አለች። በቃ እነሱ ቢሮ ሄዱ ምናምን ተቢሮ ተመለሱ። በቃ ትኬት እንቆርጥልሻለን ምናምን አሉ። አውቃ እኮ ነው ይሄ ሁላ ነገር ምንድነው ድራማ ነው። ልጅቷ እንድትሰራ ነው። ልጆቿ እያንዳንዷ ልጆቹ ቤት እንድትሰራ እኮ ነው። ይሄ ሁላ ነገር ድራማ እኮ ነው። ከዛም በኋላ እቺ ልጅ ትሸበራለች። በቃ እኔ መሄድ አልፈልግም እንደወየውኔ ትላለች። ታይ ትላት፣ ተረጋጊ ብላት ምን ብላት ምንም ልትረጋጋ አልቻለችም። ብለምናት ወዲያ ብላል ልጅቷን ማለት ነው። ከዛ እንደው ስለ እግዚአብሔር ይሁንብሽ አናግሪልኝ አለች። አራት ያለምኛ ታውቃ ነው አታሳፍርሽም። ዝም በይ አስሬ ሱኝ በጭራሽ እኔ አሁን መሄድ አልፈልግም። ስለዚህ አናግሪልኝ አለች። እሺ እኔ ምን አገባኝ ብዬ ደወልኩ። ከዛም በኋላ ሳናገራት እሷ ስራ አሰራም እኔ አልፈልጋትም። በቃ የማትለው ነገር የለም። በቃ አልፈልጋትም። እኔ ስራ የለኝም። እኔ ነኝ የምሰራው። በቃ አልኳችሁ እንዲሁ ብጭጭጭጭ እንዲሁ ጥብርርር ጭራሽ ልታስወራኝ ምንም ቦታ አልሰጠችኝም። እኔ ማውራት አልቻልኩም። እሷ ናት የምታወራው። እኔ አዳማጭ ብቻ ነው። ልሰማኝም ፍቃደኛ አይደለችም። በቃ አሁን ላሳፍራን ነው። ትኬት ልቆርጥላት ነው። ልጅቷ ደግሞ ትኬት ሊቆረጥልኝ ነው። ስለዚህ እንደው እባክሽ ለምኝላት እንደው ገዛኔን ዘጋችብኝ። ከዛ ሌላኛ እህቷ ጋር ደግሞ ዱባይ እንትን ትላለች፣ ትደውላለች፣ ታናግራታለች። አሁንም አፈልግም በቃ እኔ አልፈልግም ማለች። እናቴ አውቃ እኮ ነው ይሄ ሁላ ነገር። ከዛ መልሳ ቤቷ ወሰደቻት። አላሳፈረቻትም። ትኬትም የለም። እናንተ አሳፍራችኋለሁ ስትባሉ እምለምኗቸው ከሆነ አለቀላችሁ። እነሱ ይሄንን የሚያደርጉት የእናንተን ደካማ ጎን በደንብ አድርገው ስላወቁ ነው። በደንብ አድርገው የእናንተን ደካማ ጎን ስለተረዱ ነው። መሳፈር እንደማትፈልጉ፣ መስራት እንደምትፈልጉ፣ አላማ እንዳላችሁ ስለገባችሁ ነው። አንድ ነገር ወቁ። አገራችሁ ብትገቡ ሀገራችሁ ነው። አገራችሁ ብትሄዱ ምንድን ነው የሚጎልባችሁ? ሰው በሰላም በጤና መግባት በራሱ ትልቅ ነገር እኮ ነው። ምናችሁም ሳይጎል በጤና ስተገባችሁ ተመስገን። አይምሯቸው እያበደ የሚገባሉ፣ ሬሳቸው የሚገባለ ተመስገን። ለምንድን ነው እነሱ እንደዚህ እንዲጫወቱባችሁ የምትፈቅዱላቸው? እንዳትፈቅዱላቸው እህቶቼ፣ እንደዚህ እንዲጫወቱባችሁ እንዳትፈቅዱላቸው። አሁን ግን ምን አደረገቻት ያቺ ልጅ? እንዳትወጣ ሳይቀር ዘበኛ ሳይቀር ቀጠራ እቤቷ እያሰራቻት ነው። ምክንያቱም እንደዚህ ብያታለሁ ልትጠፋቤት ትችላለች። ዘበኛ ሳይቀር ቀጠራ ወይፋይ አጥፍታበታለች፣ እያሰራቻት ነው። እና እንደዚህ እንዳታደርጉ፣ ይሄን አንድ ነገር እንዳለምኗቸው። ደካማ ጎናችሁን ማወቅ የለባችሁ። አሳፍርሻለሁ ካለቻችሁ እናንተ ርዚቃችሁ ባላህ እጅር ያለው ስሬስ ሆናችሁ አሳፍሪያ። ታዲያ ምንድን ነው? ሌላኛዋ እህቴ ደግሞ ወላይ ፎቶ አንስታ ላከችልኝ። ትንትይ እንደዚህ ልጆች ሲበሉ የሚያንጠባጥቧት ሩዝ አለች አይደል? ያችን ተወደቁ በቃ ወድቃ ካየች አሳፍርሻለሁ ብላ አዋራው ዘራፍ ትለኛለች። እንደው ምን ላደርጋለች? ከዛ ደግሞ እኔ ደግሞ አለች እግሯ ስር ወድቄ እንደው ይቅርበይ ብዬ ለምናታለሁ። አገር መግባት ስለማልፈልግ። አገር ብትገቡ ለምንድን ነው የሚጎልባችሁ? ስደት እኮ በማንኛውም ሰዓት ትሰደዳላችሁ። በየቦታው ክፍት ነው። በጉልበታችሁ ሮጣችሁ ለምታድሩት ነው የሰው አፍ ወይስ ደግሞ የሰው አፍ ነው የሚያስፈራችሁ? ይቺ ተንቀዋላ መጣች፣ ታሰራ መጣች፣ ይቺ ድሮ ማሰራ የሚለው ነገር ነው የሚያሳስባችሁ? እንዳታስቡ። ስለናንተ እናንተ ናችሁ የምታውቁት። ስለናንተ ማብራራት አይጠበቅባችሁም። ስለናንተ መበደል፣ ስለናንተ ሁኔታ እናንተ ናችሁ። ተናንተ በላይ የሚያውቅ የለም ስለናንተ። ቤተሰብ ፈረደብሽ፣ ጎረቤት ፈረደብሽ፣ ጓደኛ ፈረደብሽ፣ አይመለከታቸውም። ስላንቺ ህይወት አንቺና አንቺ ብቻ ነሽ የሚመለከትሽ። ማንም ይቀባጥር፣ ማንም ያወራ ምንም አይደለም። አንቺ መጠንከር ነው ያለባችሁ። እና እሷ እዛ ጋር አሳፍርሻለሁ እያለች እያሸማቀቀችሽ ሁልጊዜ መስራት የማትፈልጊው በላይ ከአቅምሽ በላይ እንዲታሰራሽ ነው የምትፈልጊው። አሁን ይችሊ ከአቅሟ በላይ ነው እየልጆቿ ቤት እንደ ዕቃ የምታሰራት። ነገር ግን እዛ ጋር አሳፍርኝ የራስሽ ጉዳይ ነው።
እንደው ልበ ሙሉነታችሁን ታዩ አያደርጉትም። ከዛም በኋላ እቺ ልጅ እችኛዋ ላይ ደግሞ ከዛ ይቅርታ ትጠይቃታለች። ይቅርታ እንዳትጠይቂያት አልኳት። ይቅርታ እንዳትጠይቂያት ከፈለግሽ አሳፍሪኝ አልኳት አለች። በያት አልኳትኝ። አሳፍሪ ብያለች። ሻንጣዋን ብድግ ብድግ አደረገች። አረኩ አለች። ከዛ በቃ እንግዲህ ይቅርታ ምናምን ብላ እንደገና ልመና እሷ መልሳ ማለት ነው። ሰራተኛዋን መልሳ ልመና። በፊት ምንድን ነበር የምታደርገው? እሷ ነበረች የምንለመናት እግሯ ስር እየወደቀች። ሰው እግር ስር እንዳትወድቁ ፈጣሪያችሁን ለምኑ። ፈጣሪያችሁን ለምኑ፣ ሰውን እንዳለምኑ። ሰውን ከመለመን 1 ሰከንድ ፈጣሪያችሁን ብትለምኑ ብዙ ነገር ይቀየራል በእናንተ ህይወት ላይ። በጣም ብዙ ነገር። ስለዚህ ይሄ ነገር ፈጽሞ ስህተት ነው፣ እንዳታደርጉት። አንድ ነገር እንዳትለምኑ። ምክንያቱም የእናንተ ርዚቅ አላህ እጅ እንጂ ያለው እነሱ እጅ አይደለም፣ ሰው እጅ አይደለም። ርዚቃችሁ ያለው ፈጣሪያችሁ እጅ ነው የእናንተ ርዚቅ ያለው። ለማንም እንዳትሽለጠለጡ፣ ለማንም ራሳችሁን ክብራችሁን አሳልፋችሁ እንዳትሰጡ። ቆራጥ ሁኑ። እውነቴን ነው የምላችሁ፣ ቆራጥ ጀግና ነው መሆን ያለባችሁ። እና ይሄንን ላጋራችሁ ወደድኩኝ። ላይክ እና ሸር እያደርጋችሁ ብዙ እህቶች ጋር አድርሱልኝ። እንደው ባካችሁ ስወዳችሁ ብዙ እህቶች ጋር አድርሱልኝ። ብዙ እህቶች ብዙ ነገር ይፈልጋሉ። ምክንያቱም አያውቁም፣ ስለ ሀገሩ አያውቁም፣ ስለ ህጉ አያውቁም፣ ስለ ብዙ ነገር አያውቁም፣ ስለ አረቦች ጸባይ አያውቁም። ለዛ ነው እኔ ብዙ ጊዜ ለእህቶቼ ይህንን ቪዲዮ መስራት የሚያስደስተኝ የምወደው። ስለዚህ እናንተ ሸር አድርጉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ተመልሰን እንገናኛለን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አይዟችሁ፣ ጠንክሩ፣ በርቱ፣ ቆፍጣና ሁኑ። የዲሃ ቆፍጣና ሆኑ። እሺ። እና አይዟችሁ እላችኋለሁ።